10% ሰዎችን ወደ ገሃነም የሚያደርሱ ትምህርቶችን በፊታችሁ ነግራችኋለሁ። ምንም ጥርጥር የሌለበት በቃ ይሄን ትምህርት የሚያምኑ የሚቀበሉ ሰዎች በምንም ተአምር አይሳሊ ኢየሱስ ክርስቶስ አብ ነው ብለው የሚያምኑ ሰዎች አይድኑ። የነዚህን ሰዎች ትምህርት ሰምታችሁ መገለጥ ምናምን ያሉት ሰዎች ገለበጧችሁ እንጂ አልገለጡም። በጣም አደገኛ ነገር። ስለዚህ እንዲህ አይነት ትምህርቶችን በዩቲዩብ በቲክቶክ በምናምን ቁጭ ብላችሁ እየጠጣችሁ ክርስቲያን ነኝ የምትሉ ሰዎች ካላችሁ ነው። እግዚአብሔርም በሰዶምና በገሞራ ላይ እግዚአብሔርም ብሎ የሚጠቅሰው አካል አለ። አንድ በሰዶምና በገሞራ ላይ ምን ከእግዚአብሔር ዘንድ ከሰማይ እሳትንና ዲንን አዘነበ ብሎ ያስቀምጣል። ስለዚህ ምን አካላት አሉ? ሁለት አካላት አሉ እዛ ጋር እግዚአብሔር ብሎ የጠቀሳቸው ሁለት። ስለዚህ ሁለት አካላት እንዳሉ ማስቀመጫ። እግዚአብሔር አንድ ነው ስትል ምን እያልክ ነው? እያልኩ ነው እኮ ምኑን ቆጥረ ነው አንድ እያልክ? እግዚአብሔር አንድ ነው። ምን እግዚአብሔር ምኑን ይቆጠራል? እግዚአብሔር አንድ። ለምሳሌ ወላ አንተ አንድ ነህ አይደል? ትሩዝ አንድ ነው። እንደዛ ነው። እግዚአብሔር አንድ ነው። እግዚአብሔር አንድ ነው ካላልከኝ ንገረኝ። እግዚአብሔር ስንት ነው? እግዚአብሔር አንድ ነው ስትል ምኑን ቆጥረ ነው? ለምሳሌ መጽሐፍ ቅዱስ አንድ ነው ስላለኝ እግዚአብሔር በምንነትም በማንነትም አንድ ነው እያልክ ነው? እግዚአብሔር አንድ ነው። በምንነት በማንነት ተብሎ አልተብራራም። እግዚአብሔር በቁጥር አንድ ነው እኮ። ለምሳሌ እኛ እንደምናውቀው አይነት አንድ ነው። እግዚአብሔር አንድ ነው ሲባል ብቻውን ነው፣ ከሱ ጋር ማንም የለም፣ አጠገቡ ማንም የለም እያለ። ኦኬ እግዚአብሔር አንድ ነው ስትል እሱን የሚመስል የለም እያልክ ነው? አዎ ብቻውን ነው እያልኩ። እግዚአብሔር አንድ ነው ስትል ምን እያልክ ነው? አንድ ነው እያልኩ ነው እኮ። ምኑን ቆጥረ ነው አንድ እያልክ ያለው? እግዚአብሔር አንድ ነው። ምን እግዚአብሔር ምኑን ይቆጠራል? እግዚአብሔር አንድ እኮ። ምን አንድ ነው ስትል ምን አይነት አንድ? አንድ ነው። እግዚአብሔር ጋር ምንም አንድነት የሚብራራ አንድነት የለም። አንድ ነው እግዚአብሔር እኮ። አንድ ለምሳሌ ወላ አንተ አንድ ነህ አይደል? ትሩዝ አንድ ነው። እንደዛ ነው። እግዚአብሔር አንድ ነው። እግዚአብሔር አንድ ነው ካላልከኝ ንገረኝ። እግዚአብሔር ስንት ነው? ለምሳሌ ወላ እሺ፣ በደንብ ግልጽ ላድርግልህ። ለምሳሌ ሙስሊሞች አላህ አንድ ነው ይላሉ። እኔ ምን አገባኝ? ስለ ስላሴ እየጠየቅኩ እኔ ምን አገባኝ? ለምን ሙስሊም ገባ? አንዴ ምሳሌ ያው ይቅርታ አድርግልኝ። ቆይ አንዴ ስማኝ፣ የሰማከኝ ከሆነ በደንብ ስማኝ። እግዚአብሔር አንድ ነው ስትል ምኑን ቆጥረ ነው? ለምሳሌ መጽሐፍ ቅዱስ አንድ ነው ስላለኝ እግዚአብሔር እኮ። እግዚአብሔር አንድ ነው ሲል ምን እያልክ ነው? ምን እያልክ ነው? አንድ ነው ነው እኮ። በምንነትም በማንነትም አንድ ነው እያልክ ነው? እግዚአብሔር አንድ ነው። በምንነት በማንነት ተብሎ አልተብራራም። እግዚአብሔር በቁጥር አንድ ነው። ቁጥሩ ምንድነው? የሚቆጠር ነው? ምን አይነት ነው? ምንድነው? የማይቆጠር ቁጥር ነው። አንድ ነው እግዚአብሔር እኮ። ለምሳሌ እኛ እንደምናውቀው አይነት አንድ ነው ካልሆነ እግዚአብሔር ስንት ነው? ኧረ በጌታ እኔ ድጋሚ ትጠይቀኛለህ እንዴ? ለምሳሌ ይኸውልህ እኔ ለምሳሌ አንድ ነኝ ስል አንድ ያልኩት እጄን ቆጥሬ ነው እግሬን ቆጥሬ ነው? ምንድነው? ምክንያቱም የእጄ ግብር ሌላ ነው፣ የእግሬም ግብር ደግሞ ሌላ ነው። ለምሳሌ እግዚአብሔር አንድ ነው ሲባል ብቻውን ነው፣ ከሱ ጋር ማንም የለም፣ አጠገቡ ማንም የለም እያለ። ኦኬ እግዚአብሔር አንድ ነው ስትል እሱን የሚመስል የለም እያልክ ነው? አዎ ብቻውን ነው እያልኩ። እሺ በጣም ጥሩ። ይሄን ካልክ ጥቅሱ ላይ ተመለስ። በስጋ የተገለጠ ነው። ቆይና ጥቅሱ ላይ ወዴት ነው የምትሄደው? እንደዚህ ማንሽው እና እዚህ ላይ እንደዚህ ይሄ ማሽንፈት ነው ካቃተ ሚዛር ስለያለው ወደ እንትኑ። እሺ እግዚአብሔር አንድ ነው ስትል እሱን የሚመስል የለም እያልኩ ነው። እሱን የሚመስል የለም ስትልስ ምን እያልክ ነው? ለምሳሌ አሁን እኔ ወንድም እግዚአብሔር ከእግዚአብሔር ዘንድ አዘነበ ማለት ምን ማለት ነው? አብራራልኝ። አስቀምጥልሃለሁ እሱን በጌታ ስም። አሁንም እዛው ላይ ነህ እንዴ? አስቀምጥልሃለሁ። አሁን ያንሳከው በነገራችን ላይ እግዚአብሔር አንድ ነው ስላልክ ነው እዛው ጋር የተመለስኩት። እግዚአብሔር አንድ ነው ስትል ስንት ነው እግዚአብሔር? ለፈጣሪ እኔን ድጋሚ እዛው ትጠይቀኛለህ እንዴ? እግዚአብሔር ስንት ነው? ችግር እኮ ነው የገባነው። አሁን እኔ እግዚአብሔር አንድ ነው እያልኩ እየተከራከርከኝ ነው። እግዚአብሔር ስንት ነው ወንድም? እሺ በቃ እኔ ቢበቃ ይመስለኛል። ቢበቃ ጥሩ አሪፍ መሰለኝ። ቢበቃ ነው የሚሻለው። እግዚአብሔር አንድ አይደለም እያልክ ቢበቃ ነው የሚሻለው። እንደዛ ይሻላል። እግዚአብሔር እሺ ቆይ አንተ አባቶች ምን ብለው እንደፈቱ ንገርልን። አንተ ካልቻልክ ሉክ አባቶች ምን ብለው እንደፈቱ አስረዳን። አትሊስት ምንም አማር በሚለው ኖርዝ ሚዩት አድርግና ቁጭ በል።
ከዛ በኋላ ረጅም ሰዓት ቁጭ አልኩኝ እኮ ወይ ፍታለን ወይ የፈለገው እግዚአብሔር ሶስት ነው እያለ አይደለም፣ ግን አንድ ነው ስትል ምን ለማለት ፈልገህ ነው ጥያቄው። እግዚአብሔር አንድ አይደለም ካላችሁ ሁለት ነው እያለ አይደለም። ትሩስ አንደርስታንድ አላደረኩም። አጠያየቁ እንደዛ ነው። እግዚአብሔር አንድ ነው ስትል ምንድነው ግለጽልኝ ነው እያለ ያለው እንጂ ልጎ አይደለም። ሚብራራ ነገር የለውማ። እግዚአብሔር አንድ ነው ሲል መጽሐፍ ቅዱሳችን አንድ ነው ሲብራራ ምናምን የለውም። አንድ ነው ካለ አንድ ነው እግዚአብሔር። ስንት ነው አንድ ካልሆነ? በነገራችን ላይ ቅድም እኔ ማውራትም የደበረኝ ለምን መሰለ ትሩዝ፣ አይ እኔነት ማንነት ምናምን የሚባል ነገር የለም ስትል እንደ እግዚአብሔር ራሱ እኔነት የለውም እያልክ ስለሆነ ትንሽ እግዚአብሔር አንድ ካልሆነ ዮሐንስ እግዚአብሔር አንድ ካልሆነ ስንት ነው እግዚአብሔር? ማንነትና ምንነት አለው ወይስ እንደዛ የሚባል ነገር የለም? ምንም ነው እንዴ ማትመልሰው አንተ? ምንም ነው እንዴ ለመመለስ ፈቃደኛ የሆንኩ? በቃ ሚዩት አድርግና ቁጭ በል። በቃ ሚዩት አድርግና አሁን ስመልስ ስማ። በቃ እንደዛ ይሻላል። እሺ ደንቡላችሁም ይኸው እግዚአብሔርም በሰዶምና በገሞራ ላይ እግዚአብሔርም ብሎ የሚጠቅሰው አካል አለ። አንድ በሰዶምና በገሞራ ላይ ምን ከእግዚአብሔር ዘንድ ከሰማይ እሳትንና ዲንን አዘነበ ብሎ ያስቀምጣል። ስለዚህ ምን አካላት አሉ? ሁለት አካላት አሉ እዛ ጋር እግዚአብሔር ብሎ የጠቀሳቸው ሁለት። ከእግዚአብሔር ዘንድ ብሎ መጀመሪያ ላይ እግዚአብሔር ብሏል። ከዛም በኋላ መልሶ ደግሞ ከእግዚአብሔር ዘንድ እሳትንና ዲንን አዘነበ ብሎ ያስቀምጣል። ስለዚህ ሁለት አካላት እንዳሉ ማስቀመጫ ነው። ቅድምም ሲጠየቅ የነበረው ነገር ምንድነው? እግዚአብሔር የሚለውን ነገር ለመለኮት ለአብ ለወልድ ለመንፈስ ቅዱስ ሲሰጥ አይተን እናውቃለን በተለያዩ የመጽሐፍ ቅዱስ ክፍሎች። ስለዚህ ይህንን ይዛችሁ መሞገት የምትችለው ከሆነ ሞግቱ፣ ግን በዚህ ቢበቃ አሪፍ ይመስለኛል። ወንድማችን አሁን እዚህ ባነሳው ላይ እግዚአብሔር ከእግዚአብሔር ዘንድ ሲል ሰማይ ያለው እግዚአብሔር ማን ነው? ምድር ያለው እግዚአብሔር ማን ነው? እዚህ ጋር እንደዛ ብሎ አስቀምጧል። ሰማይ ያለ እግዚአብሔር ምናምን የሚለውን ከየት አገኘክ? አንደኛው ሰማይ ነው ያለው፣ ከዛ ከሰማይ ነው የሚለው። ሌላኛው ከምድር ከየት አገኘክ? ለምን ይጠቀስክልኝ? ይሄን ክፍል ለምን ይጠቀስክልኝ? አይ መገለጥ ነው። ለምሳሌ ይኸው በደንብ እየሰማኝ አሁን አንተ እንዴት ነው ያለው? እየጠቀስነው በነገራችን ላይ ብሉይ ኪዳን ላይ ነው፣ አዲስ ኪዳን ላይ አይደለም። እሺ ስላሴ ባልተገለጠበት ማለትም ቃል ስጋ ሆነ ከመባሉ በፊት የተጻፈ መጽሐፍን ነው እየጠቀስኩልክ ያለው። ስለዚህ በስጋ የተገለጠ ምድር ምናምን የምትለኝን መጀመሪያ የምንለውን ነገር እወቅ። በስጋ ተገለጠ ስላሴ አልነበረም? ብሉይ ኪዳን ስላሴ አልነበረም? ብሉይ ኪዳን ላይ እያሳየውክ ጭራሽ ብሉይ ኪዳን ላይ ስላሴ አልነበረም ትለኛለህ? እኔ በጣም እሺ በአጭሩ ላስቀምጥልህ። 1924 ላይ ስጠቅስ እግዚአብሔር ቃልም ስጋ ሆነ ሲል ምን ላይ ነው? አዲስ ኪዳን ላይ በስጋ ምን ከድንግል ማርያም ተገልጦ ከመጣ በኋላ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ብሎ ካስቀመጠ በኋላ ያ ከዘላለሙ ከአባቱ ጋር የነበረው ልጁ ምን አንድያ ልጁ ምን አባቱን ተረከልን። ስለዚህ ያ ቃል ደግሞ ዓለማትን በፈጠረበት በልጁ ማለትም በማን በቃል አወጣጡም እንዴት ነው? ከዘላለሙ የነበረ። ስለዚህ ባጭሩ ለማስቀመጥ ያክል ምን እያልኩክ ነው ከተባለ እግዚአብሔር የሚለው ሁለት አካላትን ይገልጻል። አንተ ደግሞ ጨፍልቃ አይ ከእግዚአብሔር ዘንድ የሚለው እንደዛ አይነት አፈታት በጌታ እኔ አይቼም ሰምቼም አላውቅም። በጣም ይቅርታ አድርግልኝ ይሄንን ስል ማለት ነው። ስለዚህ ይሄንን ባልክበት ሁኔታ እንደዚህ ብሎ ይፈታልህን ስል ምን አገባኝ አልክ። ያንተን ትርጉም ለምን እንፈልገዋለን ታዲያ? ያንተን ትርጉም ኪስ ውስጥ ይዘው ሄድ። ችግር የለውም። አሁን እነዚህ ትርፍ ቃላቱን ተዋቸውና እግዚአብሔር በሶዶም እና በገሞራ ላይ ከእግዚአብሔር ዘንድ ይላል እሳትንና ዲንን አዘነበ ይላል። ይሄ አንደኛው እግዚአብሔር የት ሆኖ ነው ከሰማይ እሳትንና ዲንን ያዘነበው? እንዴ አሁን እኮ እየጠቀስኩልክ ነው። እግዚአብሔር የሚለውም ለአብም ለወልድም ለመንፈስ ቅዱስም ይጠቀሳል። ይሄ ማለት ግን ተገናዝቦን ዲና የሚያደርግ አይደለም። ማለትም የምንለውን እኔ በነገራችን ላይ ብታውቁና በዛ ብትሞግቱ አሪፍ ነው። እኛ እያልን ያለነው እግዚአብሔር የሚለውን ለአብም ለወልድም ለመንፈስ ቅዱስም ይጠቀማል። ሶስት የተለያየ እግዚአብሔር ሳይሆን አንድ ብለን ነው የምናምነው። ለምሳሌ ቅድም ጠይቄያለሁ፣ እግዚአብሔር አንድ ነው ስትል ምኑን ቆጥረ ነው? እኛ የሚቆጠር ሆኖ ወይም ደግሞ ይሄ እኛ እንደምናውቀው አይነት አንድ አይደለም። ወይም አብርሃም፣ ይስሐቅ፣ ያዕቆብ እንደምንለው አይደለም። በገጽ 3 ሲሆን በአካል በገጽ 3 ሲሆን በመለኮት አንድ ብለን ነው ምናምን። ስለዚህ
ስትጠይቁ ራሱ ከሃይፖስታሲስ አንጻር ነው የምትጠይቁት ወይስ ከሆሴዕ አንጻር ነው የምትጠይቁት የሚለው ግልጽ ይሆናል። ምክንያቱም አካልና ባህሪን እያምታታችሁ ስለሆነ እዚህ ቦታ ላይ እግዚአብሔር ከእግዚአብሔር ዘንድ ነው የሚለው መጀመሪያ ረድፍ ላይ የተጻፈው እግዚአብሔር ማን ነው? አካልን በሰማይ ያለው እግዚአብሔር ማን ነው? እሺ በደንብ እየሰማከኝ እዚህ ጋር እያልኩክ ያለሁት እግዚአብሔር የተባሉ ሁለት አካላት እንዳሉ ነው እንጂ አብ ነው ወልድ ነው መንፈስ ቅዱስ ነው የሚለውን ነገር አያስቀምጥም። እዚህ ጋር ሳመጣልህ መጀመሪያ ሁለት ምን እንዳለ ሁለት አካል እንዳለ ወይም አካላቱ ምንድናቸው ነው? አሁን እኮ ወደ ኋላ እንደገና ተመለሰን ምንድናቸው? ማንነት ምንነት የሚለውን ራሱ እንትን ማለት አለብን። ምክንያቱም ከአንተ ጋር በጣም ለማውራት የደበረኝ በጣም ከይቅርታ ጋር ማንነትና ምንነት የሚባል እነዚህ አንተ የምትላቸውን ማይነር ነገሮች አውቃቸዋለሁ። ግድ የለም አሁን እኔ ከይቅርታ ጋር በቃ እየሰማኝ ስላልሆነ ሚውት አደረኩ። እየሰማከኝ አውራ። ማንነትና ምንነት የሚባል ነገር የለም ማለከኝ። ያ ማለት እግዚአብሔር በኤግዚስተንስ ደረጃ የለም ማለት ነው። ካንተ ጋር ራሱ ላወራበት የሚችለው ግራውንድ ምንድነው ነው? ግን ማንነት ምንነት እያልኩ አካል ባህሪ ስለ ጀስት የሚቆጠር አይነት አይደለም። ሙስሊሞች እንደሚያውቁት አካል ስንል ምን እያልን ነው? እኔነት ያለው እኔ ማለት የሚችል ፐርሰን እያልን ነው። እኛ ምንለውን ያዙና በሱ ሞግቱ። እኛ ማንለውን እንደምንል አድርጋችሁ እግዚአብሔር ሶስት ነው ብላችሁ አታስቀምጡ። መለኮት ማይከፈል ነው። እሺ ጆን አዳምጠኛ እንዴ እባክህ። ዮሐንስ አሁን ያልከውን ነው እየጠየቅኩ ያሉት። ምንም አላልኩም። እግዚአብሔር ከእግዚአብሔር ዘንድ ብለኸኛል። እነዚህን ሁለት አካላት ናቸው ብለህ ጠቅሰህልኛል። ሁለቱ አካላት ምንድን ናቸው? ለምሳሌ እኔ እናንተ ሰው ነን ስንል የተለያየን ሁለት ሰዎች ነን አይደለንም? ያ ማለት ምን ማለት መሰለ? ለእግዚአብሔር አንድ ወይም አካል ብለን እየቆጠርን ስንሄድ ምን እያልን ነው? መለኮት የሚከፈል ሆኖ አይደለም። ለምሳሌ እኔ እናንተ ሰው ነን። ሰው በመሆናችን ተመሳሳይ ነገር አለን። ባህሪያችን አንድ ነው። አካላችን ግን የተለያየ ነው። ለምሳሌ እኔ ካንተ ተለይቼ እኔ ማንነኝ? ዮሐንስ ነኝ። እኔነት አለኝ። እኔ ማለት እችላለሁ። አንተ ከኔ ተለይተ እኔ ማለት ትችላለህ። ይሄ ምንድነው? ይሄ አካል ነው። ወደ ባህሪ ደግሞ ስትመጣ ሰው ነን። ሰው ደግሞ ምንድነው? ሰው ነው። በቃ ሰው ባህሪው ምንድነው? ይራባል፣ ይጣማል። እነዚህም ባህሪያቶች ሰው በሚባሉ ነገሮች ውስጥ የምታገኛቸው ነገሮች ናቸው። አንተ ከፍለ የሰውነት ባህሪን እንደዚህ የዚህ ባህሪ እንደዚህ ነው። እግዚአብሔር የሚለው ምንድነው? የመለኮት መጠሪያ ሆኖ በመጽሐፍ ቅዱስ ውስጥ እናገኘዋለን። እዚህ ጋር ሳመጣልህ ሁለት አካል የሚለውን ላሳይክ ነው እንጂ አብ ነው ወልድ ነው የሚለውን ነገር ለማሳየት አይደለም። ስለዚህ ሁለት አካላት አሉ። እግዚአብሔርም ከእግዚአብሔር ዘንድ እሳትና ዲንን አዘነበ ብሎ ያስቀምጣል በግልጽ። አንተ በነገራችን ላይ አፈታት ራሱ ታች ያለ ሰው ይታዘባል። ለዛ ውይይቱ በዚህ እንትን ቢል አሪፍ ነው። መልሰው እዛው ስለሆነ የተለየ ጥያቄም እየጠየቅ ስላልሆነ ማለት ነው። 2 ደቂቃ ስጠኝና እኔ ሐሳቤን እዚህ ጥቅስ ላይ አስቀምጬ ልጨርስ። ሶሪ እንደዛ እንኳን እንድታደርግ አልፈቅድልም። ሶሪ ለምን የተነሳ ነገር ስለሌለ ውይይት ስላልነበረ በቃ ጥያቄ ጠየቀኝ መለስኩኝ። አንተ ጠየቅኩ መለስከኝ። በቃ ምንም ኮንክሉዥን የምንሰጥበት ነገር የለም። ለምን ፈራ? ማንን ነው ፈራው? አንተን ነው ወይስ? ለምን 2 ደቂቃ እንዳልናገር ለምን ፈራ? አይ ነው ለምን መሰለም አልፈቅድልህ። ትምህርት ስላልሆነ ጀስት ጥያቄ ነበር የተጠያየቅነው። ጥያቄው ተጠያየቀ። ኮንክሉዥን ቤት ከፍተህ ሄደህ መስጠት ትችላለህ ከፈለክ። Yes,